አርዕስተ ዜና። በአማራ ክልል በአንዳንድ አካባቢዎች የሚከናወነው የሰብአዊ ድጋፍ አሰጣጥ የዜጎችን ሰብአዊ ክብር የማይጠብቅና ዓለም አቀፍ መርሆችን የጣሰ ነው ሲል አመልድ ኢትዮጵያ ወቀሰ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በበኩሉ ሕግ ስለመጣሱ የደረሰው መረጃ እንደሌለ ገልጾ ክትትል እንደሚያደርግ አስታውቋል። ትሰሙታላችሁ። በኢትዮጵያ በፌዴራል ደረጃ የተመዘገቡ የንግድ ድርጅቶች ቁጥር ባለፈው አንድ ዓመት ውስጥ ብቻ በ80 በመቶ መቀነሱን የሥራና ክህሎት ሚኒስቴር የገበያ መረጃ አመላከተ። ይህም ከ470 ሺህ በላይ ድርጅቶች ከገበያ እንዲወጡ በማድረጉ በሥራ ዕድል ፈጠራ ላይ ከፍተኛ ስጋት መደቀኑ ተነግሯል። ሌላኛው መረጃችን ነው። በሱዳን በወታደራዊ ኃይሉ የሚመራው መንግስት ከ3 ዓመታት የጦርነት ቆይታ በኋላ ከመቀመጫው ፖርት ሱዳን ተነስቶ ወደ ርዕሰ መዲናዋ ካርቱም በይፋ መመለሱን አስታወቀ። መንግስቱ በውጊያ ለፈራረሰችው ከተማና ለተሰቃዩ ነዋሪዎች መሠረታዊ አገልግሎትን ለማሻሻል ጥረት እንደሚያደርግን ገልጿል። ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ላይ ወታደራዊ እርምጃን የሚወስዱ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች ህጋዊ ኢላማዎቻችን ናቸው ስትል ኢራን አስጠነቀቀች። በሀገሪቱ በቀጠለው ተቃውሞ እስካሁን ከ116 በላይ ሰዎች መገደላቸውን ተሰምቷል። ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ የሚያደርጉት ወታደራዊና ኢኮኖሚያዊ ትብብር ለአርክቲክና ሰሜን አውሮፓ ቀጠና አዲስ ስትራቴጂካዊ ስጋት መደቀኑን በአውሮፓ የኔቶ የበላይ አዛዥ ገለጹ። የኔቶ አባል ሀገራትም የመከላከያ በጀታቸውንና የመሳሪያ ክምችታቸውን እንዲያሳድጉ ጥሪ ቀርቧል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የአማራ መልሶ መቋቋምና ልማት ድርጅት አመልድ ኢትዮጵያ በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ መርህን የሚጥስና የዜጎችን ሰብአዊ ክብር የሚያሳጡ ተግባራት እየታዩበት መሆኑን ገለጸ። የፌዴራል የአደጋ ስጋት አመራር ኮሚሽን በበኩሉ ዓለም አቀፍ ስምምነቶችንና ሕግጋቶችን በሚጥስ መልኩ ስለመከናወኑ መረጃ የለም ብሏል። የአማራ መልሶ መቋቋምና ልማት ድርጅት አመልድ የሰብአዊ ድጋፍ አሰጣጥ መርሆችን ስለማክበር የቀረበ ጥሪ በሚል ባስተላለፈው መልእክት በአማራ ክልል ያለው የሰብአዊ ድጋፍ አሰጣጥ ሂደት የሰብአዊ ድጋፍ መርህን ያልተከተለና የሰዎችን ሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ እንደሚከናወን ማስተዋሉን ገልጿል። ድርጅቱ ለበጎ አድራጊ ድርጅቶች፣ ማህበራትና ለጋሽ አካላት ባስተላለፈው መልእክት ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና ዘር ተጽዕኖ አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች እንደሚያዙ አስገንዝቧል። ምንም እንኳን በክልሉ እየተፈጸመ ነው ያለውን መርህ አልባ የሰብአዊ ድጋፍ አሰጣጥ ድርጅቶች፣ ተቋማት ወይም ግለሰቦች በግልጽ ባይጠቅስም በተባበሩት መንግስታት ድርጅት የጋራ ስምምነት ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ የሰብአዊ ድጋፍ የማግኘት የማይገረሰስ መብት እንዳለው፣ ሆኖም በአንዳንድ የክልሉ አካባቢዎች ግን ይህ የሰብአዊ ድጋፍ አሰጣጥ መርህ የሚጥሱ ተግባራት እየታዩ እንደሚገኙ ገልጿል። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የፌዴራል የአደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኃላፊ አለማየሁ ውጫቶ ኮሚሽኑ እስካሁን በክልሉ የሚደረግ የሰብአዊ ድጋፍ አሰጣጥ ዓለም አቀፍ ስምምነቶችንና ህግጋቶችን በሚጥስ መልኩ እየተከናወኑ ስለመሆናቸው በኮሚሽኑ በኩል መረጃ እንደሌለ ገልጸዋል። ሆኖም ኮሚሽኑ ክትትል እንደሚያደርግና ህግን መሰረት ያላደረጉ አሰራሮች መኖራቸው ከተረጋገጠ እርምጃ እንደሚወስድ አረጋግጠዋል። በኢትዮጵያ በፌዴራል ደረጃ የተመዘገቡ የንግድ ድርጅቶች ቁጥር በ2025 በከፍተኛ ሁኔታ መቀነሱን የሥራና ክህሎት ሚኒስቴር ይፋ ያደረገው የገበያ መረጃ አመላከተ። ሪፖርቱ እንደሚያሳየው ባለፈው ዓመት ብቻ ከ470 ሺህ በላይ የንግድ ፈቃዶች ከምዝገባ የተሰረዙ ሲሆን ይህም በሀገሪቱ የነበረውን የንግድ ድርጅቶች ቁጥር ወደ 100 ሺህ ዝቅ አድርጎታል ተብሏል። ይህ የ80 በመቶ ቅናሽ ለማክሮ ኢኮኖሚ ጫናዎች፣ ለብድር አቅርቦት እጥረት ወይም የማይሰሩ ፈቃዶችን ከአስተዳደራዊ ምዝገባ የመሰረዝ ውጤት ሊሆን እንደሚችል ተገልጿል። ቅናሹ ሁሉንም ዘርፎች የነካ ሲሆን በተለይም ከ360 ሺህ በላይ ጥቃቅን ድርጅቶች መዘጋታቸው በስራ ዕድል ፈጠራ ላይ ትልቅ ስጋት ደቅኗል ተብሏል። ግዙፍ ድርጅቶችን በ86 በመቶ ቀንሰው ከ800 በታች ደርሰዋል። አብዛኞቹ ድርጅቶች በኦሮሚያ፣ በአማራና በአዲስ አበባ የሚገኙ ሲሆን የንግድ አገልግሎትና ኮንስትራክሽን ዘርፎች ዋነኛ ተጎጂዎች ሆነዋል ሲል ሪፖርተር ዘግቧል። የኢትዮጵያ ኤሌክትሪክ አገልግሎት በአቢጃታ ሐይቅ ላይ የ600 ሜትር የኤሌክትሪክ መስመር ዝርጋታ በማከናወን ለ3 ሳምንታት ተቋርጦ የነበረውን የአቢጃታ ሻላ ሶዳሽ ፋብሪካን ወደ ስራ መለሰ። የሐይቁ ውሃ ሙሌትና የመሬቱ ጨዋማነት በየጊዜው ምሰሶዎችን በመጣሉ ለኃይል መቆራረጥ ምክንያት ሲሆን የቆየ ቢሆንም ችግሩን በዘላቂነት ለመፍታት 7 የብረት ምሰሶች በራሱ በሐይቁ ውሃ ውስጥ እንዲተከሉ ተደርጓል። በአንድ ወር ጊዜ ውስጥ በተጠናቀቀው በዚህ የቴክኒክ ስራ ከ350 በላይ ዜጎችን የሚያስተዳድረው ፋብሪካው ወደ ሙሉ ምርት ከመመለሱም ባለፈ
ባለፈ 150 የአካባቢው አባወራዎች የኤሌክትሪክ አገልግሎት እንዲያገኙ አድርጓል። አዲሱ ዝርጋታ ቢያንስ ለ15 ዓመታት አስተማማኝ አገልግሎት ይሰጣል ተብሎ የታመነ ሲሆን ለአምራች ኢንዱስትሪው የማይዋዥቅ የኃይል አቅርቦት እንዲኖረው ዋስትና ሆኗል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በወታደራዊ ኃይሉ የሚመራው የሱዳን መንግስት በምስራቃዊቷ ከተማ ፖርት ሱዳን ከሚገኘው የጦርነት ጊዜ መቀመጫው ለ3 ዓመታት ያህል ሲሰራ ከቆየ በኋላ ወደ ሀገሪቱ ርዕሰ መዲና ተመልሷል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ለጋዜጠኞች እንደገለጹት የሱዳን መንግስት በይፋ ወደ ካርቱም የተመለሰ ሲሆን ለከተማዋ ነዋሪዎች አገልግሎቶችን ለማሻሻል ጥረቶችን ይጀምራል ተብሏል። በ2023 በሁለቱ ወገኖች መካከል የእርስ በርስ ጦርነት ሲቀሰቀስ ወታደራዊ ኃይሉ በከፊል ወታደራዊ በሆነው የፈጣን ድጋፍ ኃይል ተገብቶ ከከተማዋ እንዲወጣ ተደርጎ ነበር። ሰራዊቱ ባለፈው መጋቢት ወር ከተማዋን መልሶ ተቆጣጥሯል። ካርቱም ለዓመታት ከቆየ ውጊያ በማገገም ላይም ትገኛለች። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ የግጭቱ ወቅት ከፍተኛ ደረጃ ላይ በነበረበት ጊዜ ወደ 5 ሚሊዮን የሚጠጉ ሰዎች ከከተማዋ ተሰደዋል። ከተማዋን ለቆ መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች ከፍተኛ ዝርፊያና ታጣቂዎች የሲቪሎችን ቤቶች መውረር ይደርስባቸው እንደነበር ገልጸዋል ሲል ቢቢሲ ዘግቧል። ትላልቅ የከተማዋ ክፍሎች በፈራረሰ ሁኔታ ላይ ይገኛሉ። በጥቅምት ወር የተባበሩት መንግስታት ድርጅት ባለስልጣን ኡጎቺ ዳንኤልስ መሰረታዊ አገልግሎቶችን በተጨናነቀ ሁኔታ እየሰሩ መሆናቸውን ገልጸው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ወታደራዊ እርምጃ የሚወስዱ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች ህጋዊ ኢላማዎቻችን ናቸው ስትል ኢራን አስጠነቀቀች። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ትናንት በመንግስት ቴሌቪዥን ባስተላለፉት መልእክት አሜሪካ ወታደራዊ ጥቃት የምትሰነዝር ከሆነ ኢራን ምላሽ ለመስጠት ጥቃት እስኪሰነዘርባት እንደማትጠብቅ ገልጸዋል። ይህ ማስጠንቀቂያ የመጣው ፕሬዝዳንት ትራምፕ በኢራን መንግስት ላይ የሚካሄደውን ተቃውሞ ለማፈን እርምጃ የሚወሰድ ከሆነ እኛም መተኮስ ጀምራለን በማለት ዝግጁነታቸውን መግለጻቸውን ተከትሎ ነው። በኢራን ላለፉት 2 ሳምንታት በኢኮኖሚ መላሸቅና በፖለቲካዊ ለውጥ ጥያቄዎች ሳቢያ የተቀሰቀሰው ተቃውሞ የቀጠለ ሲሆን እስካሁን ባለው ግጭት ከ116 በላይ ሰዎች መገደላቸውንና ከ2600 በላይ የሚሆኑ ደግሞ በቁጥጥር ስር መዋላቸውን የሰብአዊ መብት ተሟጋች ድርጅት ገልጿል። የኢራን መንግስት ተቃውሞውን ሁከት በማለት የፈረጀው ሲሆን ተሳታፊዎችም የፈጣሪ ጠላት ተብለው የሞት ቅጣት ሊፈረድባቸው እንደሚችል አቃቢ ሕጉ አስታውቀዋል ሲል የአሜሪካው ኤንቢሲ ኒውስ ዘግቧል። አርክቲክ ብሎም ሰሜን አውሮፓ የስልታዊ ፉክክር የፍልሚያ ግንባር ሆኗል ሲሉ በአውሮፓ የኔቶ የበላይ አዛዥ ሩሲያንና የቀጠናውን አጋር ሀገራት አስጠነቀቁ። በስዊድን በተካሄደው የጸጥታ ጉባኤ ላይ የተናገሩት የኔቶ የአውሮፓ የበላይ አዛዥ ጄኔራል አሌክሲስ ግሬንኬዊች ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያና ሌሎች በርካታ ሀገራት ትብብራቸውን እያጠናከሩ መሆናቸውን ገልጸዋል። ይህንን በዩክሬን በግልጽ እናያለን። ፕሬዚዳንት ትራምፕ ለአሰቃቂው ጦርነት ሰላማዊ መፍትሄ እንዲመጣ በሚገፉበት ወቅት ቻይና የፑቲንን የጦርነት መዋቅር በገንዘቧ መደገፏን ቀጥላለች ብለዋል። ኢራን ቴክኖሎጂና የጦር መሳሪያዎችን ማቅረቧን የቀጠለች ሲሆን የሰሜን ኮሪያ ተዋጊ ወታደሮችም በዩክሬን ድንበር አቅራቢያ በሩሲያ ምድር ይገኛሉ በማለት አስረድተዋል። አክለውም በሩሲያ በኢራንና በቬንዙዌላ መካከል ያለው ትስስርና የጥቁር መርከቦች በመባል የሚታወቁት የነዳጅ ጫኝ መርከቦቻቸው በአርክቲክ ለሚካሄደው ጦርነት የገንዘብ ድጋፍ እያደረጉ ነው ብለዋል። ጄኔራሉ የኔቶ አባል ሀገራት በ2025 በሄግ ሰሚት ላይ የመከላከያ በጀታቸውን ለመጨመር የገቡትን ቃል ታሪካዊ ሲሉ ገልጸውታል። ይሁንና ገንዘብ ብቻውን በቂ እንዳልሆነ በመጠቆም ተጨማሪ መሳሪያዎች፣ የጦር መሳሪያዎችና ጥይቶች ለተባባሪ ጦሮች ክምችት እንዲቀርቡ ጥሪ አቅርበዋል በማለት የዘገበው ሮይተርስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ